አፉት ነው እኮ ኢቭን እንኳ ይሄ ምንድነው ዘ ፕሪስትሁድ የሚባለውን ወይንም ምንድነው የሚባለው ፕሪስትን ያለማመዱት ራሱ ለግብጾችና ለኢንዲያንስ ኢትዮጵያውያን ናቸው። ከዛ በፊት ፓጋን ነበሩ ነው የሚልልህ። ይሄ የምነግርህ ከክርስቶስ ልደት በፊት ስላለው እኛ እኮ 5000 የ6000 ዘመን ታሪክ እኮ እየነገርኩ ነው። እናንተ የምታውቁት ክርስቶስ ከተወለደ በኋላ ያለውን ነው። እኔ ግን ቀደም ሲል ያለውን ማስረዳቸዋለሁ። እሱን መዝሙረ ያሬድ ያስረዳቸዋል። ደምረው አትሳቅ። ካልገባ ቀስ ብለህ መማር ነው። አመሰግናለሁ። ቀጥል መዝሙረ ያሬድ። የሚገርም ነው። እኔ በጣም ነው የገባኝ። ያው ገብቶኛል፣ ግን ምን እንዳለ ነው የገባኝ። ገብቶኛል። እኔ እውነት መዝሙር እንግዲህ እርሶም የገባሁትን ጥያቄም ጠይቆት ከሆነ ይመልሱ እርሶ። ኦኬ እኔ አልገባኝም። ቱ ቢ ኦነስት ያልገባኝም መቼም እንደ ፓስተር ሶፊ ገብቶኛል አላለም። እኔ አልገባኝም ያለው ነገር እኮ ነው የገባኝ። እኔ ምን እንዳለ ነው የገባኝ። እኔ አይ ነው ብዙ ፋክቹዋል ነገሮችን በደንብ ኤቪደንስ ሲሆን ደግሞ ሞር ክሊር ይሆናል ብዬ አስባለሁ። ልዩነቱን ነው እኮ አልተር ያው መዝሙር ያሬድ እንግዲህ እርስዎን እንግዲህ ለማረም ትንሽ ሊከብደኝ ይችላል። አንዴ ተሳስተዋል። ዘአልተር ኤንድ ይሄ ዘአርክ ተመሳሳይ ነው ስላልከው ነው አይደሉም እያልኩ እኮ ነው። ሶፊ ይሰማለሁ። ከይቅርታ ጋር እሰማለሁ። ሶፊ ተመስገን ተው አንተ ጋር ምንም ብዙ ኮንቨርሴሽን እንዲኖረኝ አልፈልግም። ከመዝሙር ያሬድ ጋር ነው። እኔ አንድ ጊዜ ሶፊዬ ምን አለ መሰለህ፣ ሁላችንም ትልልቅ ሰዎች ስለሆነ አንዳንዱ በሳይንስ ነው የሚያምነው እዚህ ጋር ካሉት ጋር፣ እኛ ደግሞ አምላክ አለን ብለን ነው የምናምነው። እና ይሄ ከመሰዊያውም ጋር የተያዘ ከሆነ ሀሳቡ በአግባቡ ማውራት ዳድ ለሚባል በአግባቡ እንዲያስረዳን የሚያስፈልገው ነገር መዝሙር ያሬድ ከፍቶ በአግባቡ እያስረዳን ስለነበር አሁን እየቀለድን የምንሄድበት ነገር አለም። ትውልድ አለ የምናድነው እና ያልገባንን እኔ አሁን እስካሁን ድረስ ሊገባኝ በፈልግ ያልገቡኝ ነገሮች ስላሉ ወንድማችን ዲያቆን መዝሙር ያሬድ ወደ ሀሳቡ ቢገባ ደስ ይለኛል። ሶፊዬ መዝሙር ናቸው የፈቀዱለት ለከንቲባው። እኔ አይደለሁም። መጀመሪያ ጠይቀኝ ችግር የለውም ስላሉ ነው ሀሳቡን። ግን ሀሳብ የትኛውም ሀሳብ አይጠላም። ተቃራኒ ሀሳቦች ጥሩ ናቸው፣ እንደውም ያስወሩናል። እና ከንቲባው ደግሞ የራሱን እይታ ተናገረ። ለምሳሌ እኔን እየጠየቅኩት አርክና አልተር እኮ ሳይንስ ይኸውልህ ሶፊዬ ተመስገንንና ደምረውን ተዋቸው። መዝሙር ያሬድ ግን ክብር ስላለኝ እሱ ተመሳሳይ ናቸው ላለው አይደሉም ለማለት ያህል ነው። እኔ ደግሞ ነገርን ከስሩ ውሃን ከጥሩ እንዲሉ ባክ ቱ ዮር ኦሪጂን ይላል ፕሮፌሰር ኃይሌ ገሪማ። ወደኋላ መለስ ብዬ ያላወቅነውንም ታሪክ እንድናውቅ ይህንን ትውልድ ከገባበት የድንዛዜ አባዜ ለማውጣት ትንሽ ከማውቃት የእውቀት ፍንጣቂ ለመስጠት ያህል ነው። ካጠፋው ይቅርታ ይደረግልኝ። መዝሙር ያሬድ ይቀጥሉ። አመሰግናለሁ። አንተ እያልክ ያለኸው መሰዊያው ጠቦቶች ወይም ደግሞ ለእነሱ ኦልማይቲ ጋድ ለሚሉት የሚያቀርቡት መስዋዕት የሚታረድበት ነበረ ነው። ትክክል። አልታር የሚለው እሱን ነው እያልኩ እኮ ነው። እሱ ደግሞ የእንስሳት ደም ነው። ቀጥል። እሺ መዝሙር ይችላል። ጥሩ። እስቲ አንድ ጥቅስ ላሳይና ከዛ አልታር የሚለው እንዴት እንደሚፈታ ኢንተርቼንጅብሊ አይጎስ ያውታል ብዬ አስባለሁ። ዕብራውያን መልእክቱ ለቅዱስ ጳውሎስ ዕብራውያን 13:10 ላይ ይሄ መሰዊያ አለ ይላል አይደለ ከንቲባው? ከንቲባው መጽሐፍ ቅዱስ ወርጄ ልመለስ። በጣም እያያዘኝ ነው ከይቅርታ ጋር። መጽሐፍ ቅዱስ ያለው ችግር የለውም። ልቀጥል። ችግር የለውም። ዕብራውያን 13:10 ላይ ፓስተር እንደሚያዩት ምን ይላል? መሰዊያ አለ ይላል አይደል? መሰዊያ አለ ይላል። ኦኬ ያ መሰዊያ አለን የሚለውን እንግሊዝኛው ማን ብለው ነው የሚያስቀምጠው? አልታር አይደለም ብለው ነው የሚያስቀምጠው አይደል? በጣም ጥሩ። እሺ ሌላ ደግሞ ጥቅስ እዛው ላይ ላሳይ ደግሞ ከአጋንንት ማዕድና ከጌታ ማዕድ ልትበሉ አትችሉም የሚል ክፍል አለ አይደለ? ጥቅሱን አስታውሱኝ። ዕብራውያን ስንት ላይ ነበረ? አይ ቲንክ
ጥቅሱን አስታውሱኝ ፕሊዝ። ከአጋንንት ማዕድና የዕብራውያን 13:10ማ አሁን ያየነው ነው። ዕብራውያን 13:10 አሁን አየነው እኮ ያው መሰዊያ ያለን የሚለውን ያሳያችሁ 16 አመሰግናለሁ። እሺ ያው ምን ይላል? እሺ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 10 ላይ 11 ላይ ያለው ነው። አዎ እሺ እንዲህ ይላል የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል አይደለ ፓስተር? አይደል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ያለው። እሺ እንግሊዘኛው ምንድን ነው የሚለው? ላውጣው እንግሊዘኛውን፣ ከዛ እናት ቋንቋንም እናያለን። አንደኛ ቆሮንቶስ 10 ላይ እነዚህ ሁለት ነገሮችን ስላለመቀላቀል ነው አይደለ? ኢንተርቼንጅብሊ እንዴት እንደሚጠቀመው ላሳየት ነው። እየቀያየር እንዴት እንደሚጠቀም ላሳየት ፈልጌ ነው። ኦኬ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 21 ላይ እንዲህ ይላል እኮ ሀሳቡ። ግን አንድ ሰው በአንድ ጊዜ ሁለት ተቃራኒ ነገሮችን መከተል እንደማይችል ነው አይደለ ሀሳቡ? አዎ ግን ያንን የጌታ ማዕድ የሚለው ምን ብሎ እንዳብራራው ላስቀምጠውለት ነው። እሺ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 10 የጌታን ስጋና ደም የሚቀበሉትን ነው አይደለም? አዎ ግን የጌታ ማዕድ ብሎ ያስቀምጠው ምን እንደሆነ ላሳየት። ኦኬ ምን ነው የሚለው? You cannot drink the cup of the Lord and the cup of the demons. You cannot partake of the table of the Lord ይላል ደግሞ አይደል? የጌታ ማዕድ የሚለውን የጌታ ጠረጴዛ ብሎ ያስቀምጠዋል እንግሊዝኛው። አሁን የጌታ ማዕድ ብሎ ያስቀመጠው ቅዱስ ጳውሎስ መሰዊያውን ነው። ትራፔዛ ብሎም ያስቀምጠዋል። እንዲያውም እናት ቋንቋ ትራፔዛ ነው የሚለው ሲፈታ ቴብል ዳይኒንግ ቴብል ወይም መሰዊያውን መስዋዕቱን የሚያቀርቡበት ያ መሰዊያውን የጌታ ማዕድ ብሎ ይጠራዋል። ምክንያቱም የጌታ ማዕድ ካለ ማዕዱ ላይ የሚቀርብ ምግብ አለ አይደለ ፓስተር? ስለዚህ ያን ማዕድ ማቅረቢያውን ትራፔዛ ይለዋል፣ ወይም ሎርድ ኦፍ ቴብል ወይ ደግሞ የጌታ ጠረጴዛ ወይም ቅዱስ ወይም ሆሊ ቴብል ይባላል። ይሄንን ለመሰዊያነት ኢንተርቼንጅ ቃሉ ስለሚጠቀመው እኛ ጋር ሲመጣ አማርኛ ተናጋሪ ስለሆንን እኛ ያን መሰዊያችንን ታቦት ብለን እንጠራዋለን። ምክንያቱም ታቦት ማለት የእግዚአብሔር ማደሪያ ማለት ነው። የእግዚአብሔር ማደሪያ ነው ሲጀመር ራሱ ስሙ። አሁን አርክና አልታር በተለያየ ኢንተርቼንጅ ይጠቀማል። ለምሳሌ አልታር ስንል ምንድነው? ሙሴ የሰራው ታቦት በአርክም እንጠቀማለን በአልታርም እንጠቀማለን አይደለ አይደል ፓስተር? እኮ እንዴት እሱ ነው እኮ ጥያቄው እኮ አሁን አርክና አልታርን እንዴት ነው እርሶ ተመሳሳይ ያደረጉት ነው ጥያቄ። ወደ ጥያቄ የመጣበት መንገድም ሁለቱ ምክንያቱም እንግዲህ ታቦት እግዚአብሔር ማደሪያ ከሆነ ያኛው ደግሞ ስጋና ደሙ የሚፈተትበት ከሆነ አይለያዩም ወይ ነው? ኦኬ አይለያዩም። አሁንም ፓስተር በደንብ አስተውለስ የታቦት ፐርፐዙ ምን ነበረ? የእንስሳት መስዋዕት ይሰዋበታል፣ መስዋዕት ይቀርብበታል፣ ካህኑ እየገባ ያን መስዋዕት ያቀርብበታል አይደለም? አለቀ። አሁን የብሉይ ኪዳን ታቦት እኛ የለንም። የብሉይ ኪዳን ታቦት የለንም ማለት የእንስሳት መስዋዕት አንሰዋም ማለት ነው። አሁን እኛ የመሰዊያችን መስዋዕት የክርስቶስን አማናዊ ስጋ አማናዊ ደም የምናቀርብበት መስዋዕታችን የጌታን ስጋና ደም የምንሰዋበትን ታቦት ብለን ጠራ ነው። ሲጀመር ታቦት በራሱ ልጨርስ ሀሳቤ ይጨርሱ አንድ ላይ የተያያዘ ስለሆነ ነው። አሁን ይሄ አርኩ እንግዲህ ከመሰዊ ከዚህ ከአልታሩ ጋር አልታሩ በብሉይ ኪዳን እንስሳት መስዋዕት የሚደረግበት ወይም ደግሞ የሚቃጠል መስዋዕት መሰዊያና ዕጣን የሚታጠንበት የዕጣን መሰዊያ ተብሎ እንደሚከፈል ነው እንግዲህ እኔ ያለኝ መረጃ። አርኩ ደግሞ የቃል ኪዳን ጽላቶችን ጠብቆ መያዝ ነው። በተለይም ደግሞ
በእናንተ ቤተክርስቲያን የእግዚአብሔር መገኛ ምሳሌ ተደርጎ ይወሰዳል አይደለም? ታቦቱ ጨርሶ ሀሳቡትን እኔ የቤተክርስቲያኑን አስተምሮ ይነግሮታሉ። ችግር የለው እኮ ገባኝ። ስለዚህ ያለ ታቦት ቅዳሴ አይቀደስም ወይም ቁርባን አይታደልም አይደለም? ለሰዎች አይሰጥም። ምክንያቱም የእግዚአብሔር መገኛ ነው ተብሎ ስለሚታመን። እኛ መድረክ የለንም። እኛ ምንድን ያለን መሰዊያ አለን። እኛ ስቴጅ አይደለም ያለን፣ መሰዊያ አለን። መሰዊያው ላይ የጌታ ስጋና ደም ይቀርባል። አርኩ ላይ ነው የሚሰዋው ወይስ አልታሩ ላይ የሚለውን ግልጽ። ኦኬ በጣም ጥሩ። ታቦትም አሁን ለምሳሌ ጽላት፣ ጽላት ከእግዚአብሔር የተሰጠው ነው አይደል? ለሙሴ አይደል? ታብሌት የምንለው ማለት ነው በእንግሊዝኛው። ጽላት አለ። ማነው ሙሴ ደግሞ ታቦትን ሰራ ወይም አርክን ሰራ አይደል? አርክ በመጽሐፍ ቅዱስ በብዙ አይነት ትርጉም ይቀመጣል አይደል? ለምሳሌ አርክ ሲባል መርከብ፣ ትልቋን ኖህ የሰራው መርከብ አርክ ይባላል አይደል? አርክ የተባለበት ምክንያት ታቦቱም ሙሴ የሰራውም አርክ ተባለ። ማነው ኖህም የሰራው መርከብ አርክ ተባለ። ለምን አርክ የተባለ ይመስሎታል? ሁለቱም በምን ምክንያታቸው ማለት ሁለቱም አርክ ተብሎ ይጠራል አይደል? ሙሴ የሰራው አርክም ይባላል ታቦቱ አይደል? አርክ ይባላል አይደል? ኖህም ደግሞ የሰራው መርከብ አርክ ይባላል። አርክ ኦፍ ኖህ ይባላል አይደል? እኮ ያው እሱም ሰዎች ስለሰበሰበበት አይደለም። በቃ አርክ አንደኛ ከእንጨት የሚሰራ ማለት ነው አይደል? እሺ። ሁለተኛ ደግሞ በውስጡ የሚቀመጥበት በውስጡ የሚገባበት ነገር አለ ማለት ነው አይደል? ኦፍኮርስ መያዣ ነው ማለት ነው። ታቦትም አሁን ለምሳሌ አርኩ ኖህ መርከብ ውስጥ ሰዎች ነበሩ፣ ገብተዋል አይደል? በጣም ጥሩ። ስለዚህ አርክ ስንል ጠቅላላ ምንድነው የሚያሳየው? ከእንጨት የተሰራ መሆን ያሳያል አይደለ? በውስጡ ደግሞ ማደሪያ ነው። በውስጡ ደግሞ የሚያድርበት እዚህ ጋር የተገለጠው አርኩንማ ቀጥታ እርሶ በጣም ወሰዱት፣ አስፍተው ወሰዱትና እንግሊዝኛው ስለጠቀም እንግሊዝኛውን ብናደርገው ታቦትና መሰዊያ ወይ አንድ አይነት ነው ይበሉኝ። አለበለዚያ ታቦት ብሎ ሲጠራው እንግሊዝኛው አርክ ይለዋል ወይም አርክ ይለዋል። መሰዊያውን ደግሞ አልታር ነው የሚለው። ስለዚህ እነሱ ሁለቱ ታቦት የሚለውና መሰዊያ የሚለው አንድ ነገር ነው ወይስ የተለያዩ ሁለት ነገር ናቸው? እሺ፣ ስለዚህ ወደ ኋላ ልመለስ። ኦኬ፣ ታቦት ማለት ሙሴ የሰራው ነው አደለ ፓስተር? ከመነሻው ስንጀምር በጣም ጥሩ። እግዚአብሔር ለሙሴ ታቦትን አልሰጠም። ታቦትን የሰራው ሙሴ ነው። እግዚአብሔር ለሙሴ የሰጠው ምንድነው? ጽላት የሰጠው። የታቦቱ ፐርፐዝ ምን ነበረ? ዓላማው ምን ነበር? የታቦቱ ጽላቱን ማስቀመጫ፣ ጽላቶችን ጠብቆ መያዝ ነው አይደል እንዴ? ጽላቱን ማስቀመጫ፣ እነዛ የከበሩትን ጽላቶች ማስቀመጫ ነው። በጣም ጥሩ። እሺ፣ ከዛ በኋላ አሁን እኛ እንግዲህ ታቦት የሚለው የግዕዝ ቃል ነው እኛ ኢትዮጵያኖች የምንጠራበት፣ ምክንያቱም ማደሪያ ማለት ስለሆነ እግዚአብሔርን በማደሪያው ላይ ሆኜ አናግራለሁ ስላለው በዛ በታቦቱ ላይ ደግሞ አድራለሁ ስላለ ያንን ምን አልነው እኛ ታቦት ብለን ጠራ ነው ማለት ነው። ማደሪያ ማለት ነው አይደል? ኦኬ። ለምንድነው ማደሪያ ያልነው? እግዚአብሔር ምን ስላለ በዛ ላይ አድሬ በዛ ላይ ሆኜ አናግራለሁ ስላለው ሙሴ። ስለዚህ ያንን እኛ በግዕዝም ብለን ጠራ ነው ታቦት ብለን ጠራ ነው አይደል? የጽላቱ መያዣ ማለት ነው ታቦቱ። በቃ ጠቅላላ ታቦት ብለን ጠራዋለን አንድ ላይ። ምክንያቱም ታቦቱ ያለ ጽላቱ የለማ። ገባኝ። ዞሮ ዞሮ ጽላቱ የሚቀመጥበት ታቦቱ ሲሆን ከነ ጽላቱ ግን አንድ ላይ ታቦት ተብሎ ታቦት። በጣም ጥሩ። ታቦቱን አንድ ላይ ታቦት። ለምን? ማደሪያው እግዚአብሔር በዛ ላይ ሆኖ ሙሴን የሚያናግርበት ዙን የሚያናግርበት ስለሆነ ማደሪያ ስለሆነ ታቦት ብለን ጠራ ነው። ታቦት ስንል እንግዲህ ጽላቱንም አንድ ላይ ያዘው ማለት ነው አይደል? በቃ ሁለቱም ጽላቱም አንድ ላይ የያዘው በቃ ሙሉ። በጣም ጥሩ። ኦኬ። አሁን ይሄ የዚህ የአዲስ የብሉይ ኪዳን ታቦትኛ የለንም። ለቅርስነት በአክሱም ጽዮን አለ፣ ለቅርስነት አለ። አሁን እኛ መሰዊያ አለን። የአዲስ ኪዳን ክርስቲያኖች ቅዱስ ጳውሎስ እንደተናገረው መሰዊያ አለን አይደል? መሰዊያ አለን ወይም መንበር አለን ወይም መሰዊያ አለን። ያ መሰዊያችን የክርስቶስ ስም ያለበት መሰዊያ ነው። በዛ መሰዊያችን ላይ በዛ ቅዱስ ጠረጴዛ ላይ ወይም በዛ ቅዱስ መሰዊያ ላይ ቅዱስ ጳውሎስ እንዳለው መሰዊያ አለን ወይም አልታር ያለበት ምክንያት ፓስተር በደንብ ያስተውሉ። ከመሰዋት ጋር እያያዘው ስለተናገረ ያንን ቃል ይጠቀምና መሰዊያ አለን ይለዋል። እንግሊዝኛው አልታር ይለዋል። ምክንያቱም አልታር የሚለውን በምን እየወሰደው ማለት ነው?
በመሰዊያ ልክ ቅድም የብሉይ ኪዳን አገልግሎቱ የድንኳን አገልግሎቱ ጋር አልታሩ አይደለም የሚሰዉት። ግን መሰዊያው በብሉይ ኪዳን ጊዜ እንስሳት መስዋዕት የሚደረጉበት አለ። ከዛ ደግሞ ዕጣን የሚታጠንበትም አለ። የተለያየ ክፍሎች አሉት። ሁለት ክፍል አለው አይደለ? ብዙ ክፍል። ስለዚህ በሁለት የሚከፈሉ ከሆነ አሁን እርስዎ የሚሉት የመጀመሪያው አርክና አልታሩ ታዲያ እኮ የተለያየ ጉዳይ ሆነ። ቅድም አርክ ስንል የጽላቶቹ መያዣ ነው። ጽላቱ ሲደመር ታቦቱ አንድ ላይ ተጠርተው ታቦት ይባላሉ ካልን፣ በዚህ በመሰዊያው ጉዳይ ላይ ግን ሁለት ነገር ነው። አንደኛ እንስሳቶች የሚሰዉበት ነው። ሁለተኛ ደግሞ ዕጣን ክፍል አለው። ዕጣን የሚጨስበት ስለሆነ ማለት ነው። ስለዚህ ሁለቱ ታዲያ እንዴት ነው የሚሆነው? ሁለተኛ ነገር ይሄኛውንም መልሰው ፓስተር ካሳሁንም እየጻፈ ጥያቄ ስላየው ፓስተር ካሳሁንም ጥያቄን ጠይቅ፣ ሁለት አይነት መሰዊያ ስለነበረ እንዴት ነው ብሎ የሚል የሰይጣንና የእግዚአብሔር በሚለው መነሾ ሀሳብ ላይ ያለው መሰለኝ። ፓስተር ካሳሁን እድል ስጥና በዚሁ መዝሙር አንድ ላይ ይመልሱት ሁለቱንም። ችግር የለውም። እሺ ቅዱስ ጳውሎስ መሰዊያ አለን ሲል የትኛው መሰዊያ ነው ፓስተር? አንድ ላይ እንዲመልሱት ብዬ ነው መዝሙር። የፓስተር ካሳሁንም ጥያቄ ተመሳሳይ ስለሆነ ነው እንዴ? እሺ ኦኬ። ቴንክ ዩ ሶ ማች ሁላችሁንም እጅግ አድርጌ ያመሰግናለሁ። የኔ ጥያቄ አጭር ነው። አንደኛ ቆሮንቶስ 10 ላይ መዝሙረ ያዕቆብ ያነሱት ሀሳብ በንጽጽር የተቀመጠ ሀሳብ ነው። ከጌታ መሰዊያና ከሰይጣን መሰዊያ የሚለውን በእንግሊዝኛም በአማርኛም አንስተው ለንጽጽር አቅርበውታል። እንደዛ ከሆነ ይሄኛውን የጌታን ቴብል ለታቦት ከወሰድ ነው፣ ከዛ በኋላ የሰይጣን ቴብል ደግሞ አለ እዛው ላይ። ስለዚህ የሰይጣንስ ታቦት አለ ወይ? ይህንንም በዛው እንዲመልሱልኝ ነው። አመሰግናለሁ። ኦኬ እሺ። አሁን አንድ ያልተግባባነው ነገር አለ ማለት ነው። በጣም ጥሩ። ታቦት ማለት ባጭሩ ለምሳሌ የሰይጣን ማደሪያ የሆነ ሰው የርኩስ መንፈስ ማደሪያ ሲባል የርኩስ መንፈስ ታቦት ነው ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉሙ ግዕዝ ነው። በደንብ ተረዱት። ይሄንን ታቦት ማለት ማደሪያ ማለት ነው። ሰው ወይ የእግዚአብሔር ማደሪያ ይሆናል ወይ የርኩስ መንፈስ ማደሪያ ይሆናል አይደል? ማደሪያ የሚለውን ሴንስ ትርጉም ስለሚይዝ ታቦት የሚለው ትርጉሙ ማደሪያ የሚል ነው። አለቀ በቃ። ይሄን ያዙ በጭንቅላታችሁ። አይ ዶንት ቲንክ ታቦት የሚለው አንደርስታንድ ስላላደረጋችሁት ነው። ታቦት ማለት አሁንም ደግሞአለው ማደሪያ ማለት ነው የቁም ትርጉሙ። ኦኬ እግዚአብሔር የእግዚአብሔር ማደሪያ የተቀደሰ አለ፣ ደግሞ የሰይጣን ማደሪያ ደግሞ የረከሰ አለ። ሁለቱም ግን ማደሪያ ይባላሉ። ኦኬ ማደሪያ ይባላል ቃሉ ታቦት ግዕዙ ስለሆነ። ኦኬ አሁን እዚህ ጋር ቅዱስ ጳውሎስ ከጌታ ማዕድ የሚለውን እናት ቋንቋ እንግሊዘኛው የጌታ ጠረጴዛ ሎርድስ ቴብል የጌታ ጠረጴዛ ብሎ ያስቀምጠዋል። ወይም ደግሞ እናት ቋንቋ ግሪኩ ትራፔዛ ብሎ ያስቀምጠዋል። አንድ የእንግሊዘኛውን ሀሳብ ካነሳን ቴብል ስለ ጠረጴዛ ነው ወይንስ ስለ ማዕድ ነው የሚያወራው? ለምን ትክክለኛ ትርጉሙ ለምሳሌ አሁን መዝሙር 23 ላይ ዩ ፕሪፔርድ አ ቴብል ቢፎር ሚ ይላል። በፊቴ ገበታን አዘጋጀህልኝ የሚለውን ዩ ፕሪፔርድ አ ቴብል ቢፎር ሚ ነው የሚለው። ስለዚህ ቴብል ስለ ጠረጴዛ ነው ስለ ማዕዱ ነው የሚያወራው የሚለውንም በዛው ጋር ለሁላችንም ግልጽ እንዲሆንልን ቢቀመጥም፣ ለምን ስለ ኖርማል ከእንጨት ስለተሰራ ጠረጴዛ ነው የሚያወራው ወይንስ በደፈናው ቴብል ሪፕሬዘንት የሚያደርገው የሚወክለው ስለ ማዕዱ ነው? በአማርኛ መጽሐፋችን ላይ በፊቴ ገበታን አዘጋጀህልኝ ወይም ማዕድን አዘጋጀህልኝ ሲል፣ እንግሊዝኛው ግን ዩ ፕሪፔርድ አ ቴብል ቢፎር ሚ ነው የሚለው እና ቴብል ስታንድስ ፎር ስለ ምግብ ነው የሚያስቀምጠው ወይንስ ስለ እንጨቱ ነው የሚያወራው? ሜን ኮንሰፕቱ። እሺ ይኸው ራሱ ለምን እናት ቋንቋ አይመልሰውም? ትራፔዛ ብሎ ያስቀምጠዋል አይደለ? ፓስተር እያዩት ነው። ክፍሉ የሚያወራው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል ነው የሚያወራው። ስለ ትራፔዛ ማለት ነው ፓስተር። ጠረጴዛማ ከእንጨት የተሰራ ምግብ የሚቀመጥበት ማለት ነው። ግን እናት ቋንቋው ግሪኩ ትራፔዛ ነው የሚለው የጌታ ማዕድ የሚለው እኮ ከጌታ ማዕድ የሚካፈል የሚለውን እና ከአጋንንት ማዕድ የሚካፈል የሚለውን ስለ መብል የሚያወራ ነው አጠቃላይ ክፍሉ። አይ ትራፔዛ ማዕድ የምትለዋል። ቆይ ፓስተር የወለት ጥያቄ አሁን የክፍሉን እንኳን አይደለም የጠየቁኝ የነበረው፣ በጠየቁኝ ልክ መልክ ነው የመለስኩለት። ክፍሉ ላይ የጌታ ማዕድ የሚለውን ትራፔዛ ነው የሚለው እናት ቋንቋ። ትራፔዛ የሚለውን ደግሞ የእናት ቋንቋን ፍቺ ደግሞ ስናየው ምን ይላል? ይኸው
a table or a stool ይኸው ትርጉሞቹን እያዩት ዳይኒንግ ቴብል እያለ ነው የሚያስቀምጠው። ስለዚህ ትራፔዛ የሚለው ሲለን መምህር አሁን ያ ክፍል ኮንቴክስቹዋል ኢንተርፕሪቴሽን አለን አደለ? ሁልጊዜ አንድን መጽሐፍ አንድን ክፍል ኮት አድርገን ቃሉን ከመፍታታችን በፊት ኮንቴክስቹዋል ኢንተርፕሪቴሽን አለን። ከዛ በኋላ እንደገና ደግሞ አንዷን ቃል ወስደን በተለያየ አይነት በተጻፈበት ቋንቋም አሁናዊውንም ቋንቋ አንድ ላይ አድርገን እንተረጉምና ተግባቦትን እናለን። አንደኛ ቆሮንቶስ 10 ላይ የተጻፈው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል አይደለም። ስለ ጠረጴዛ የሚነሳ ክፍል አይደለም ያ ክፍል እና ስለ ማዕዱ ነው የሚያወራው። የጌታን ማዕድ የጋንንትን ማዕድ እያለ ነው የሚያወራው እንጂ ጠረጴዛውን አይደለም ሜን ኮንሰፕት ያደረገውና ያንን ቴብል የሚለው ነገር ቴብል ስታንድስ ፎር ፉድ በክፍሉ የጌታ ማዕድ ምን ላይ ነው የሚቀርበው? የሚቀርብበትን አይደለም እያወራ ያለው እየጠየቁት ነው ፓስተር። የጌታ ማዕድ ምን ላይ ነው የሚቀርበው? በማናቸውም አይነት መንገድ ሊቀርብ ይችላል። በጠረጴዛ ሊቀርብ ይችላል፣ በእጅ ሊቀርብ ይችላል። እንደየሁኔታው ባለው ነባራዊ ሁኔታና ሁኔታው በፈቀደው ነገር ነው የሚቀርበው። እዚህ ጋር እናት ቋንቋው ትራፔዝ ያለው ምኑን ነው? ስለ ጠረጴዛው ሲያወራ ስለ ጠረጴዛው ሊነግረን ፈልጎ ስለሚቀርብበት ነገር ሳይሆን የቀረበው ፓስተር ይቅርታና ጥያቄ እኔ ጥያቄ ትራፔዛ የሚለው ምኑን ነው ያልኩት? ጠረጴዛ እናት ቋንቋው ነገር የለውም። እናት ቋንቋው የጌታን ተረጉመው ወይንስ ኮንቴክስቱ ጳውሎስ ሊያወራ የፈለገው ክፍሉ ላይ ሊናገር የፈለገውን እሱን ነው የምናስበው። እኔ መጀመሪያ ስፈታ መጀመሪያ እናት ቋንቋው ምን ብሎ ተጠቀመው ብዬ ነው የምጀምረው። እናት ቋንቋው ምን ብሎ አስቀመጠው፣ ምን ብሎ ፈታው። ከዛ በኋላ ደግሞ ኮንቴክስቹዋል ፍቹ ደግሞ ስለምን ያወራል። ምክንያቱም እናት ቋንቋው የተጠቀመውን ነገር እኔ አጥፍቼ ሰርዤ ሌላ ነገር አልሰጠውም። ምክንያቱም እናት ቋንቋው ትራፔዛ ብሎ አስቆምጦታል አይደል? መቼም ከእናት ቋንቋ በላይ አንሆንም። እናት ቋንቋው ትራፔዛ ይለዋል። ሀሳብ ጨርሳኔ ፓስተር ይቀርታል። መጀመሪያ ከኮንቴክስቱ አይደለም ወይ የምንነሳው? እንደ መጽሐፍ ቅዱስ አስተማሪዎች ቃላቱን ሳናቅ ነው ወደ ኮንቴክስቱ የምንገባው። ቃላት ጋር የምንሄደው በሁለተኛ ደረጃ ነው። ስለምንድን ነው ጀነራል ኮንቴክስቹዋል ኮንሰፕቱ ስለምንድን ነው የሚያወራው ብለን ካወራን በኋላ የቸገረን ክፍል ካለ ለሱ ፍቺ የቃላት ፍቺ እንፈልግለታለን። መጀመሪያ ላይ ግን አጠቃላይ ክፍሉ የሚያወራው ነገር ስለ ማዕድ ነው። የክፍሉ ዋነኛ ሐሳብ የተናጋሪው ዋነኛ ሐሳብ ምንድን ነው? ስለ ጠረጴዛ ነው ሊያብራራልን የፈለገው ወይንስ ስለ ማዕድ ነው ሊያብራራልን የፈለገው ብለን መጽሐፍ ቅዱሱን መጀመሪያ በመጽሐፍ ቅዱሱ ቃላቶች እንፈተዋለን። ልክ ቅድም እንደተናገርኩት መዝሙር 23 ላይ ወስጄ ዩ ፕሪፔርድ አ ቴብል ቢፎር ሚ ሲል ጠረጴዛ አመጣህና ሰጠኸኝ አዘጋጀህልኝ ሊል አይደለም፣ ማዕድ ነው ቴብል ነው እዛም ላይ የተጠቀመው መዝሙር 23 ላይ እናት ቋንቋው ምን ብሎ የተጠቀመው? ይቅርታ ፓስተር፣ ማዕድን አዘጋጀህልኝ። አይ እናት ቋንቋው አሁን እናት ቋንቋው ምን ብሎ ነው የመዝሙር ላይ የተጠቀመው? ሌው ብዬ በፊቴ ማዕድን ገበታን አዘጋጀህልኝ። ኖ እናት ቋንቋ ነው ያልኩት። አማርኛውማ ገበታ ይላል፣ ታቦት ይላል፣ የተለያዩ እንትኖች አሉት። እናት ቋንቋው ምን ብሎ አስቀምጠው ነው? ያ ክፍል ላይ እሱን ቼክ ማድረግ ይቻላል። ኮምፒውተር ልከፍት ነው፣ ችግር የለውም ልከፍት ነው። እሺ ይኸው ሳልም 23:5 ላይ ዩ ፕሪፔርድ የሆነ አንድ የሚዩት አድርጉልን። ኧረ ዮና እሺ ያው ዩ ፕሪፔር ኤ ቴብል ቢፎር ሚ ኢን ዘ ፕሬዘንስ ኦፍ ማይ ኤነሚስ ይላል። እዚህ ጋር ቴብል የሚለውን ሌላ ትርጉም ነው የሰጠው። ሻልቻን የሚል ትርጉም ሰጥቶታል።
ቅዱስ ጳውሎስ ጋር ሲመጣ ግን ትራፔዛ ብሎ ነው ያመጣው። እናት ቋንቋው የጌታ ጠረጴዛ ወይም ሆሊ ቴብል ብሎ ነው ያስቀመጠው፣ ትራፔዛ ብሎ። የመዝሙረ ዳዊት ላይ ያለው እናት ቋንቋ ደግሞ ሌላ ትርጉም ነው ያስቀመጠው። ሁለቱን ቃላቱን ሳንረዳ ኮንቴክስቹዋል ፍቹ ላይ ከገባንማ ጨፍልቀን ቃላቱን ማይለውን ነገርም ጠቅለን ልንፈታ ሊሆን ነው። ምክንያቱም በመዝሙረ ዳዊት ላይ የሰጡኝ በፊቴ ገበታን አዘጋጀልኝ የሚለውን በዚህ በእናት ቋንቋ ይፈተዋል። በአዲስ ኪዳን ስንመጣ ደግሞ የጌታ ማዕድ የሚለውን ደግሞ ትራፔዛ ወይም ሎርድስ ቴብል ብሎ ይፈተዋል። ስለዚህ እነዚህ ቃላቶች እናት ቋንቋው በተለያየ ቃል ከተጠቀመው እናት ቋንቋን ሳንፈታ ኮንቴክስቹዋል ፍቺ ካለንማ እናት ቋንቋን ሚስ አርገ ነው የራሳችንን ነገር ፈተን እናት ቋንቋ ከሚፈታው ውጭ ልንፈታ ነው ማለት ነው። ስለዚህ ሁለቱን እስቲ ያስማሙልኝ ፓስተር። እዚህ ጋር ትራፔዛ ያለውና እዚህ ጋር ደግሞ በሌላ እናት ቋንቋ የጠቀመው ምንድነው ልዩነቱ? ቴንክ ዩ ሶ ማች። ሁለቱም ላይ አንደኛ ቆሮንቶስም ላይ ሲያወራ መዝሙረ ዳዊትም ላይ ሲያወራ የተናገረው ነገሩ ስለሚቀርብበት ማቅረቢያው ጉዳይ ሳይሆን ስለምንካፈለው ማዕድ ነው። የመዝሙረ ዳዊትም የአንደኛ ቆሮንቶስም። ስለዚህ ኮንቴክስቱ አጠቃላይ ስለ መብል እያወራ እኛ ጠምዝዘነው ፎከስ አድርገን ያንን ክፍል ዋና ሀሳብ ባልሆነው ማቅረቢያው ወይም ቴብሉ ላይ ወይም እንጨቱን ልተርጉምህ ብንለው ተናጋሪው ስለ እንጨቱ እያወራ አይደለም፣ ስለ ቴብሉ እያወራ አይደለም። ሰው ተናጋሪው እያወራ ያለው ስለ ማዕድ ነው። አጠቃላይ አንደኛ ቆሮንቶስ የጌታን ስጋና ደም ስለመካፈል አጠቃላይ ያንን አንድ የምንሆንበትን ማህበርተኛ የምንሆንበትን ኮንሰፕት ነው። ማህበርተኛ የምንሆነው የአጋንንትን ማዕድን በመካፈል ነው። እዛው ጋር ለምን የአጋንንት መሰዊያ ይላል? ከአጋንንት መሰዊያ ተካፋዮች ሆነን ስፒሪቱን ሼር እናደርጋለን ማዕዱን ስንካፈል ነው እያለ ያለው እንጂ ጠረጴዛውን ስንካፈል አይደለም። ኮንሰፕቱ ይሄ ከሆነ ሁለቱም ላይ ዋናው ፎከሱ ጠረጴዛ ወይም ቴብል ስታንድስ ፎር ሳክሪፋይስ ቦዝ ፓርት። እዛም ዳዊትም ማዕድን አዘጋጀህልኝ በፊቴ ሲል ወይም ገበታን አዘጋጀህልኝ ሲል ስለ እንጨቱ ሊያወራ የጠረጴዛውን አይነት ሊያወራ ሳይሆን በጠላቶቼ in the midst of my enemies you prepared a table before me in the midst of my enemies ሲል ያንን ክፍል ጠረጴዛ በጠላቶቼ ፊት አዘጋጀህልኛል። ስለ ማዕዱ ነው የሚያወራው። ሁለቱም ቦታ ላይ ያለውን ክፍል ጀነራል የኮንቴክስቹዋል ኢንተርፕሪቴሽን ከሰጠን በኋላ የቸገረን ጉዳይ ካለ ነው ወደ አንድ የቃል ፍቺና ትርጓሜ የምንሄደው በመጽሐፍ ቅዱስ አፈታት። ይሄንን ነው ልል የፈለኩት መዝሙረ። እሺ በደንብ እንደሰማሁት በደንብ ይስሙኝ። ምክንያቱም አሁንም እኔ ኮንቴክስቹዋል ፍቹ የዚህ ክፍል ስለ ክርስቶስ ክቡር ስጋ ክቡር ደም እንደሚያወራ ይህን ሁሉ ማንም አይጠፋውም። አሁን እየጠየቅኩት ያለሁት ቅዱስ ጳውሎስ በዚህ በመልእክቱ ላይ ትራፔዛ ብሎ ያስቀመጠው ምኑ ነው? ጥያቄ አሁን ትራፔዛ ተብሎ ሪፕሬዘንት የተደረገው ወይም ሎርድ ኦፍ ቴብል የተባለው የጌታ ጠረጴዛ የተባለው ወይም ትራፔዛ የተባለው ምኑን ነው? ይህ ትራፔዛ የተባለው የጌታ ስጋና ደም ነው ፓስተር? በማቅረቢያ ካለ ጠረጴዛ በጠረጴዛ ላይ ይቀርባል፣ ከሌለ በእጅ እንካፈላለን። ይሄ ነው ያለው። ምንም ማዕድ ነው፣ የማዕድ ጉዳይ ነው። እኔ እኮ የጠየኩት በምን ይካፈላሉ እኮ አይደለም ፓስተር። በዚህ ክፍል ላይ ትራፔዛ የተባለው የጌታ ጠረጴዛ የተባለው ወይም ሎርድስ ቴብል የተባለው ወይም ትራፔዛ የተባለው ይሄ የጌታ ስጋና ደም ነው ወይስ ምንድን ነው? ይሄ ማቅረቢያ ነው አይደል? ትራፔዛ የተባለው
የቀረበበት ማቅረቢያው ጠረጴዛው ማለት ነው። ጠረጴዛው በጣም ጥሩ። ኦኬ። ስለዚህ ይሄ ማቅረቢያው የጌታ ጠረጴዛ ይባላል፣ ወይም ሎርድስ ቴብል ወይም ሆሊ ቴብል ይባላል አይደል? በጣም ጥሩ። በዚህ ጠረጴዛ በዚህ በጌታ ጠረጴዛ በሚለው ወይ ደግሞ ትራፔዛ በሚለው ወይም በዚህ በመንፈሳዊው በጌታ ጠረጴዛ የሚቀርበው የጌታ ማዕድ ነው አይደል? ርሰኸው ከዛ በኋላ በወስድ ይሻለኛል። እሺ። አይ እኔ እኮ ምንም በደጋግመን ሳይክል እንዳንሰራ ኮንቴክስቹዋል ፍቹ ስለ ጌታ ስጋና ደም ስለ መብላት ስለ መጠጣት እየተነገረን ነው ብለን ኦኬ። ግን ደግሞ የጌታ ስጋና ደም ግን በምንድን ነው ምን ላይ ነው የሚዘጋጀው ምን ላይ ነው የሚቀርበው የሚለውንም ትራፔዛ ብሎ አስቀምጦልናል። ትራፔዛ የሚለው መስዋዕቱን የሚያቀሩበት መሰዊያ አይደለም። ለምሳሌ በሌላ ክፍል ላይ ፓስተር መሰዊያ አለን ይላል ቅዱስ ጳውሎስ አይደል? መሰዊያ አለን ብሎ ያስቀምጣል። ያንን መሰዊያ ነው አለን ብሎ የሚያስቀምጠው ትራፔዛ የሚለው ወይስ ምኑን ነው? እና ትራፔዛ የሚለውን በዛው ይፍቱልኝ ብዬ ነው። ጨርሻለሁ። የሚለው ቃል የኢየሱስ ክርስቶስን መስዋዕት የምንካፈልበት ማቅረቢያ እንጂ በየትኛውም ዘመን ላይ በሐዋርያት አስተምህሮ ውስጥ ልምምድ ውስጥ ታቦት አምጥተው ሰርተው ይሄ ታቦት የጌታ የኢየሱስ ክርስቶስ መሰዊያ ነው፣ የስጋና የደሙ መሰዊያ ነው ብለው አንደኛ እነሱ የሚያስቀመጡት አንድም ቦታ አንድም ከዚህ ጋር የሚስማማ ክፍል አላስቀምጡልንም። በታቦት ውስጥ እንሰዋለን ልትሰውም ይገባል ብለው ለምን በንጽጽር አንደኛ ቆሮንቶስ ላይ የአጋንንት መሰዊያ አለ። ለጣዖት የተሰዋውን ሰው ሲመገብ ያ የሚሰዋበት ቦታና ስፍራ አለው። ከዚህ የተነሳ እሱን የሚካፈሉ ከአጋንንት ጋር አንድ ይሆናሉ። ከክርስቶስ ስጋና ደም ከመስዋዕቱ የሚካፈሉ ደግሞ የመሰዊያው ማህበረተኞችና ከክርስቶስ ስጋና ደም ጋር አብረው ከኢየሱስ ጋር አንድ ይሆናሉ የሚል አስተምህሮ ለማስቀመጥ የተጠቀመበት የንጽጽር ስፍራ ነው ይሄ አንደኛ ቆሮንቶስ ምዕራፍ 10። ከዛም የተነሳ አጋንንት ታቦት አለው ብለን ልክ አሁን እኛ በአባባል ደረጃ የአጋንንት ታቦት ነው ብለን ሰዎችን እንናገራለን እንደተባለው እና እርስዎ እንዳነሱት እንደዛ የሚል ቢብሊካል የሆነ አንድ ማስረጃ የለንም ለዛ ነገር። ሁለተኛው ሐዋርያት በታቦት የጌታን ስጋና ደም እንፈትታለን፣ ያም ደግሞ ትክክለኛ መሰዊያ ነው ቴብል ብለንም ያልናችሁ ከዚህ የተነሳ ነው የሚል መጽሐፍ ቅዱሳዊ ማስረጃም አልሰጡንም። በልምምዳቸውም ውስጥ አልታየም። በአንድም ሐዋርያ ልምምድ ውስጥ ይሄ ጉዳይ አልታየም እና አሁን ቴብል የምትለዋን ጠረጴዛ የምትል ቃል ነች። ስለዚህ ጠረጴዛን ደግሞ ስንፈታው የሚሄደው ታቦት ጋ ነው ብለን ራሳችን ወደዛ ጋር ለመጎተት ካልፈለግን በስተቀር ክፍሉ ስለዛ ነው የሚያወራው የሚለውን ለዛ ነው በደንብ አንድ ክፍል ላይ ወስደን አንድ ቃል ከማውጣታችን በፊት ሙሉ ሐሳብ አስበን ያንን ይዘን ነው መሄድ ያለብን ከሚል እሳቤ ነው ይህንን መሞገቻ ሐሳብ ያነሳሁት። እሺ ማለት እሺ፣ እኔ እንግዲህ ጥያቄ ጠይቄው የተነበረው እና የመለሱልኝ እውነቱን ለመናገር ከኔ ምንም አልተገናኘም። አንድ የመጨረሻ ልሞክርና ሜይ ቢ ጥያቄን ካገኙት እሺ። ከዚህ እንደዚህ ላድርግ። ፓስተር ታቦት ማለት ምን ማለት ነው አልኩት ቅድም ስጀምር። ታቦት ማለት ማደሪያ ነው። በዚህ ተስማማን? ታቦት ማለት የግዕዝ ቃል ነው፣ ትርጉሙ ማደሪያ ማለት ነው። ትክክል። ስለዚህ ማደሪያ ካልን ታቦት የሚለው ቃል የእግዚአብሔር ማደሪያ ለሆነም ያ የእግዚአብሔር ታቦቱ ይባላል። የሴጣን ማደሪያ የሆነ ሰው የሴጣን ታቦትም ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉም ማለት ስለሆነ ማደሪያ የሚል ትርጉም ስለሚይዝ፣ ለምሳሌ እግዚአብሔር
በታቦቱ ላይ አናግርሃለሁ ስላለው ሙሴን ያንን አማርኛ ግዕዙ ሲያስቀምጠው የመጀመሪያው ግዕዝ ስለሆነ ከአማርኛው በፊት የእግዚአብሔር ማደሪያ ለማለት ታቦቱ ለእግዚአብሔር የእግዚአብሔር ማደሪያ ያን ታቦት ብለን ሰየም ነው። ስለዚህ ታቦት ማለት ማደሪያ ማለት ነው ትርጉሙ። እዚህ ላይ ተስማምተናል አይደል? ታቦቱ ለእግዚአብሔር እንባላለን። ታቦቱ ለእግዚአብሔር ታቦት ማለት ግዕዝ ቃል ነው ፓስተር። ለምሳሌ ቀጥተኛ እሳቤው ታቦትን የምናውቀው በአራት ካህናቶች ሌዋውያን የሚያዝ እሱ ፓስተር የወለት ይቅርታና እሱ እናንተ የምታውቁት እንደዛ ነው። ታቦት የሚለው ወደዛ ጋ ነው የሚሄደው። ለምን ያ ክፍል የሚያነሳልን በቀጥታ ስለ ታቦት ሲያወራ የቃል ኪዳኑ ታቦት የሚል አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀርጻ የምትጠቀምበት አይነት እሱን ነው ቀጥታ ሄዶ የሚያሳየን ስለ ታቦት። እሱ የእናንተ ትርጉም ነው ፓስተር። እሱ እናንተ የምታስቡት ነው። የእኛን ነገር እኛን እናገር። እሱ እናንተ የምታስቡት በመጽሐፍ ቅዱሱ ታቦት የሚለውን ነገር ሙሴ ሲያመጣ ልመልስለት እኮ ነው። ቀርጸ ስራልኝ ሲለው ልመልስለት ፓስተር የሚቀመጥበት መናው የሚቀመጥበት የበቀለች የአሮን በትር የምትቀመጥበት እሱን አይደለም። ልመልስሎት ፓስተር ለምሳሌ ታቦት ማለት አማርኛ አይደለም ግዕዝ ነው አይደል ፓስተር? ኦኬ ታቦት ማለት ግዕዝ ነው። ስለዚህ ፍቻ አለው ማለት አይደለ? ታቦት ትርጉሙ ስለዚህ ታቦት ካለ ማደሪያ ማለት ነው። በቃ ፍቹ ይሄ ነው። ታቦት ማለት ማደሪያ ማለት ነው። የግዕዝ መጽሐፍ ቅዱስን አይተውት ከሆነ አጋጣሚ አግኝተው አይተውት ከሆነ ማደሪያ የሚለውን አማርኛውን ግዕዙ ታቦት 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 እያለ ይፈተዋል። ኦኬ ምክንያቱም ታቦት የሚለው በግዕዝ ቃል ትርጉሙ ማደሪያ ማለት ስለሆነ እግዚአብሔር ሙሴን ስራ የሰጠውን ሁለቱን ድንጋዮች ጽላቶች አስቀምጥበት፣ በዛ ውስጥ አሳድረው፣ በዛ ውስጥ አስገብታ አስቀምጠው ስላለው እግዚአብሔር ደግሞ በዛ በታቦቱ ላይ አድሬ አናግራለሁ ስላለው ያ እግዚአብሔር በታቦቱ ላይ አድሮ አናገረው ስንል ያንን ማደሪያውን ታቦት ብለን ጠራ ነው። ምክንያቱም ማደሪያ ማለት ስለሆነ እኛ እያንዳንዳችን የመንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ማደሪያዎች። ስለዚህ እኛ ታቦቱ ለእግዚአብሔር እንባላለን፣ ማደሪያ እንደማለት ነው እኛ ራሳችን። ስለዚህ ታቦት ሲባል ሁሌም ራሱ ታቦት እንዳያገባው ይፈታል። አዎ ኮንቴክስቹዋል ሳይሆን ወርዱ ነው እየተፈታ ያለው። ኮንቴክስቹዋልማ ሆል የዛ ኮንተንት ስቴትመንት አላማ ነው ኮንቴክስቹዋል ይባሉ። አሁን እየፈታን ያለው አንደኛ ቆሮንቶስ ላይ ስንሄድ ታቦት የሚሆን ጨረስ እንጂ መጀመሪያ ኮንቴክስቹዋል ያነሳ ነው። ከዛ እንደገና ደግሞ እኛን ደግሞ መጽሐፍ ቅዱስ የእግዚአብሔር ማደሪያዎች ናችሁ የሚለውን ራሱ ለእኛ ሲጠቀመን አንዱ የግዕዝ ቋንቋ በሁለት ቦታ ላይ ስለገባ ሁሉ ነገር አንድ አይነት አይደለም፣ ኮንቴክስቹዋሊ ነው የሚፈታው ብዬ ያነሳሁት ከዛ የተነሳ ነው። እኔ ደግሞ ወርዱን እንፍታ ያልኩት ለምንድን ነው? ወርዱ በራሱ ሲገባ የሚፈታበት አፈታት ስላለው ማለት ነው። ከዛ በኋላ ወርዱን ከሳንፈታ ኮንቴክስቹዋሉን በጀነራል አጠቃለን ከፈታ ነውማ ወርዱ ራሱ ሊያስተላልፍ የፈለገውን ኮንቴክስቱን ጋይድ የሚያደርገውን ወርዲንጉ ራሱ እየረሳ ነው የሚሆነው። ስለዚህ አሁን እንመለስ፣ ችግር የለውም። ሰው ሌሎችንም እድል እንዲያገኙ እንደዚህ እናድርግ። ወርድ ሳንረዳ ኮንቴክስት አንፈታም። ሰው ወርዱ ቃላቱ ሳይገባው ኮንቴክስቱ እንዴት ነው የሚያገኘው? ለምሳሌ ሀሳብ ልሰጡ ቃል ከጀነራል ሀሳቡ ጀነራል አይዲያውን እንፈልጋለን ወይንስ ከዛ ውስጥ አንድ ቃል ፈልገን እሱን በማብራራትና በመፍታት ነው ሙሉ ክፍል የማገኘው ብለን ነው የምናምነው? የትኛውን? እኔ አንድ ቃል እኮ አላልኩም እኮ ፓስተር። እኔ ያልኩት የምመሰሎት የአንድን ክፍል የአንድን መጽሐፍ ቅዱስ ንባብ ምዕራፍ ኮንቴክስቹዋል ፍቺ ለማግኘት ወርዲንጎቹ ሊገባን ይገባል። ወርዲንጎቹ ምንድነው እያስተላለፉት ያለው መልእክት? እሱን ስንረዳ ነው ወደ ኮንቴክስቹዋል ፍቺ የምንመጣው። ሰው
መጽሐፍ ቅዱስ ላይ በአንድ ምዕራፍ ውስጥ ያሉትን ቃላቶች ምን ትርጉማቸውን ሳያቅ አይ የምዕራፉ ጠቅላላ ምዕራፍ 1 ከቁጥር 1 እስከ 30 ያለው ሀሳቡ ይሄ ነው ካለ ይሸወዳል። ምክንያቱም በውስጥ የተጻፉትን ወርዶች ሳያቃቸው፣ ትርጉሙን ሳያቃቸው፣ አጋባቸውን ሳያቃቸው እንዴ ብለው ኮንቴክስት የሚፈታው ይወስደናል። በጣም በአብዛኛው ጊዜ ወደ ስህተት የሚወስደን ለዚህ ነው። አጠቃላይ አሁን አንደኛ ቆሮንቶስ ላይ ሄደን ስለ ጌታ ማዕድ እያወራ ባለበት ክፍል ውስጥ ስለ ማዕዱ ግራ ሳይገባን ስለ ጠረጴዛው ዋነኛ ንግግር አድርገን ወደዛ ስንወስድና ጠረጴዛን ስፈታው ነው ሙሉ ሀሳቡ ልክ የሚመጣው ስንል ይሄ ከፍተር አንድ ያካሄድ እንትን አለኝ። ያካሄድ አንዴ እንዴት መሰላችሁ ቃላት ላይ ልክ እንደ አንዴ ከንቲባ እንጨርስና ከባስታይ ጋር ሳይሆን አንዴ ያካሄድ ነው። አንዴ እንጨርስና እናስተካክል መሰንጠቅ እኛ እንጨርስና ችግር የለውም። ፓስተር ሌሎቹም ምድር እንዲያገኙ በቃ እየጨረስን እንምጣ። አንድ ክፍል ብቻ ያለውን ላሳየትና በዛ መጨረስ እንችላለን። ኦኬ እስቲ አንድ ክፍል ላሳየትና ያንን እንዴት እንዳይፈቱት ደግሞ የእርሶን አረዳድ ልስማ። ዕብራውያን መልእክት ላይ ቅዱስ ጳውሎስ ዕብራውያን 13:10 ላይ we have an altar ይላል ቅዱስ ጳውሎስ፣ ወይም መሰዊያ ያለን የሚለው ማለት ነው። we have an altar from which those who serve the tabernacle have no right to eat ይላል። ኦኬ መሰዊያ አለን ይላል ቅዱስ ጳውሎስ፣ አልታር ይለዋል እዚህ ጋር። ቅዱስ ጳውሎስ መሰዊያ አለን ያለው የትኛው መሰዊያ ነው? ወይ የሉም እንዴ? ካሲ ወጣል እንዴ? ፓስተር ካሲ ሳይወጣ አይቀርም። ኦኬ አይ በቃ ችግር የለውም። እሺ ሜቢ አይ ቲንክ ኔትወርክ ሊሆን ይችላል። ኔትወርኩ ሊያስወጣ ይችላል። መጥቷል። ስበዋለሁ። ያው ስቤዋለሁ። ግባ ፓስተር። አስገባ ታዲያ ከንቲባውንም አስገባዋለሁ። አይ እንዳይረብሽ ግን ንገረው ከዚህ በኋላ። አይ ኧረ አይረብሽም። ከንቲባው አይረብሽም እኮ በጣም ሰላማዊ ሰው እኮ ነው። በቃሽ ቀጥል ፓስተር፣ ቀጥል ካሲ። አታስወርዱት ከንቲባውንም መዝሙር ፈቅደውለት ነው በነገራችን ላይ። በቃ ታርግ ሶፊዬ፣ ጥሩ ትምህርት ላይ ነው። እሺ ፓስተር አሉ ኔትወርካቸው ቀይ በረባቸው ነው። ያው ኔትወርኩም አስቸግሮኝ ቀይ የበራበት ቶሎ ዘግቶብኝ ነው። ማነው ስሙ ባትሪው? አሁንም ይሰማውታል። አይ ቲንክ እየተቆራረጠ ነው። ትንሽ ካስዬ እንትን እያለብ ነው ፓስተር፣ ቀይ እያበራብ ነው ኔትወርክክ። እስከዛ ቀጥል ዲያቆን፣ አንተ ቀጥል። ኔትወርክ እስከዛ የለውም። አይ ቲንክ ሙለታም ስለሚቀድም ከሙለታ ጋር ክፍል አይተን ሌሎቹ ጥያቄ መጠየቅ ይቻላል እና መልስ ወይ ይግባ ማለት ነው። እሺ መዝሙር መጠየቅ እችላለሁ። ምናልባት ሀሳብን ከጨረስ ካልጨረስ ጨርስ። አይ ጥያቄ ያቀረብኩኝ ነው። ጥያቄ እንድትመልስልኝ ነው። ኦኬ እኔ እንድመልስልህ ነው የፈለከው? ፓስተር ካልተመቻቸው አንድ ሰው አንተ ካልመለስክ ሌላ ሰው እንዲመልስልኝ ማድረግ እችላለሁ። አንተ ካልተመለስልህ ቀጥል። አይ እኔ ጥያቄ አለኝ መልስልህና ወደ ጥያቄ እሄዳለሁ። ጥያቄ ምንድን ነው? መሰዊያ ያለን የሚለው ቅዱስ ጳውሎስ መሰዊያ ያለን ያለው እዚህ ጋር we have an altar ያለው ቅዱስ ጳውሎስ መሰዊያ ብሎ የጠራው ምኑን ነው? ኦኬ እሱን በኮንቴክስቱ መሰረት ማየት ይኖርብናል። መሰዊያ ያለን ብሎ ስል ምን ማለት ነው፣ መስዋዕቱስ ምን ማለት ነው የሚለውን ነገር በዛው ማውራት እንችላለን። አንተ ግን ከዛ በፊት መሰዊያ ያለን ብሎ ሲል መስዋዕትም እንደሚቀርብ እዛ መጽሐፍ ቅዱስ ይናገራል አይደል? ሙሌ መልስልኝ። እኔ ለምን ጠይቀኛለህ? ጨርስልኝና ከዛ በኋላ እንጠይቀኛለን። አሁን ጥያቄን እያቀረብኩ ስለሆነ መልስልኝ። ኦኬ እኮ መሰዊያው የሚለው በዛ ቦታ ራሱ ክርስቶስን ነው መሰዊያው ማለት ነው። መሰዊያ ያለን ያለው ክርስቶስን ነው። አዎ ኢየሱስን ማለት ነው። ኢየሱስን ነው። እሱ እንዴት እንደሆነ እኔ በኮንቴክስት ይሄን መልሼልሃለሁ። ለአንተ ግን በዚሁ አልመለስክም። ቆይ እንዴ ሙለታ እንደዚህ ብሎ ነገር አለ እንዴ? ምን ሆናል? ቆይ እንጂ መቼ መለስክልኝ? በኋላ መልስልሃለሁ ትለኛለህ እንዴ? መለስኩልህ እኮ ይኸው ኢየሱስ ነው አይደል? መልስ አልመለስክልኝ እኮ። ቆይ
ልመቆል ጠይቅ ድጋሚ በኋላ በእጅህ አስቀምጠህ ያስከውን መልስማ አልመልስልህም እኮ እኔ መልስልኝ። እኔ መልስ መቼ ታውቋለህ? እኔ መልስ ሙለታይ ወንድሜ አንተ መልስ መልስልኝ። የኔ ጥያቄ እሺ ወይ በቃ ከፓስተር ጋር ያንተን መልስ ይሄ ጠረጴዛውን እንድልህ ነው። አንተ እኔ በለኝ እኮ አላልኩም ሙሌ። ለምን እንደዛ ታስባለህ? የአንተን ትምህርት እኮ ንገረኝ አልኩት እኮ እኔ ለመልሱ ኢየሱስ ነው እዚህ ጋር የተባለው ያለው ኢየሱስ እንዴት እንደተባለ በኮንቴክስቱ አስረዳለሁ። አስረዳኛ መጀመሪያ ቆይ አንዴ ሙሌ ፕሊዝ። ይኸውልህ የሚለው መሰዊያ አለ። ጥያቄውን ለምን አልፈለግከውም እንዳቀርበው? ጥያቄ መች ጨረስኩ እኔ እንዴ? ለእኔ ያመጣሁትን ጥያቄ ጠይቀኛል እንዲ መልሰ ሙሌ። እኔ መልሻ። እሺ ቀጥል፣ ችግር የለውም መልሻለሁ። ቀጥልሽ። እሺ መሰዊያ አለን አይደለ? መሰዊያ አለን ይላል። we have an altar from which those who serve the temple have no right to eat ይላል። ድንኳኑን የሚያገለግሉ የመብላት መብት የላቸውም ይላል። ከዛ ከመሰዊያው ላይ አይደል? እሺ ቀጥል። እሺ ከተሳሳው ትርጉም ታስተካክላለህ። ከመሰዊያው ላይ ድንኳኑን የሚያገለግሉ ከዛ መሰዊያ ላይ መብላት አይችሉም ይላል። አሁን አንተ ምን አልከኝ? ያ መሰዊያው ክርስቶስ ነው አልከኝ። ክርስቶስ ከሆነ መሰዊያው መስዋዕቱስ ማን ነው? ኦኬ በጣም ቆንጆ። እሱን ነው እኔ ጥያቄ መስዋዕቱ ምንድነው ነበረ የነበረው። አንተ መስዋዕቱን ካልነገርከኝ እኔ እነግርሃለሁ። አንተ ግን መስዋዕቱ ምን እንደሆነ ነው የምትነግረው። እዚህ ጋር ምንድነው መስዋዕቱ አንተ ብለህ የምታስበው? ሙሌ መልስልኝና ጨርስና ፕሊዝ፣ ከዛ ወደ እኔ እንመጣለን። እሺ የኔን መልስ መስዋዕቱ እዚሁ ክፍሉ ላይ ያነበብን መስዋዕቱ ምን እንደሆነ ላንብብልህ። ይኸው ክፍሉ ይናገራ። ምን ችግር አለው? መስዋዕቱ ምን እንደሆነ መሰዊያውና መስዋዕቱን ሁለቱንም አንድ ላይ አድርገን እኮ መስዋዕቱን ላነብልህ ነው ወንድም ያሬድ፣ ላነብልህ ስለሆነ ክፍሉ ይመልሳል። ይኸው እያወጣሁ ስለሆነ ሃርድ ኮፒ ስለሆነ እያወጣሁ ነው። ላንብብልህ። ማውጣልህ መጽሐፍ ቅዱስ ወይስ? እኔ አወጣሁ። ትንሽ ትዕግስት ብቻ ነበር የምጠይቀው። ይኸው አውጥቻለሁ። ችግር የለውም። ምን ይላል እዚህ ጋር ማለት ነው? ከቁጥር ከሰባት ጀምረህ አንብበው። አስተሪያ ቆይ፣ በመሀል አትግቡ። ሌሎቹን ከልክለን አንተ አትግባ ፕሊዝ። ሌሎቹንም እየከለከልን ስለሆነ እኔና ሙለታ ብቻ እንጨርስና ከዛ ሌሎቻችሁ ትገባላችሁ። ምንም ችግር የለውም። መስዋዕቱ ምን እንደሆነ እዚህ ጋር አንብብልህ። ምን ይላል መሰለህ መስዋዕቱ በመዝሙር ያሬድ። እኔ እርስዎን ስለማከብር ይህንን ነው። ቆይ አንዴ እኔ ቀድሜ ያለው እኮ በነገራችን ላይ ቀድሜ ያለው አዳምጠኝ። ቆይ መዝሙር ያሬድ አንዴ ሌሎቹን አስቁመንማ ከንቲባ አትቀጥልም ፕሊዝ። አንዴ እንጨርስ። ተመስገንን አሳርፈው። እኔ አንተ ስላለ ነው ዝም ያልኩት። እያስወረደኝ ነው። ስለ ነጠላ ላይ አይወራም። ይሄድና ነጠላ ክርስትና የተነሳውባትና ትልል በሉ። እዚህ እኮ የምናወራው እኮ ስለ ባይብሊካል ኖሌጅ ቤዝድ ነገር ነው። ስለዚህ ከንቲባው እሺ፣ አሁን የተሻለውን ነገር መጽሐፍ ቅዱስ እያወራን ስለሆነ እዛ ላይ ብቻ ፎከስ እናድርግ። እሺ ሙለታ ቀጥል። ኦኬ እሺ ጥሩ። እንግዲህ ምን ይላል? ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝብን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ የሚለው ክርስቶስን ማለት ነው፣ ወደ ሰፈሩ ውጪ እንውጣ ይልና በዚህ የምትኖር ከተማ የለችንምና ይልና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘውትር አለ ምን ዘውትር ለእግዚአብሔር የምስጋናን መስዋዕት የምን መስዋዕት ነው? የምስጋናን መስዋዕት ማለት አለና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በእርሱ በመሰዊያችን በክርስቶስ ማለት በእርሱ እናቅርብለት ይላል። ስለዚህ በእርሱ ሙሌ ይቅርታና የጠየቁት ጥያቄ ቁጥር 10 ላይ ያለውን የጠየቁ አይደል? ቆይ እኮ እንዴ ቁጥር 10 ላይ ያለው ከ12 ከ13 ከ14 ከ15 ከ16 የተለየ ሀሳብ የለውም። 10 ሳትፈታ ነው እንዴ ከ13 ጀምሮ ወደ ላይ ወደ ኋላ የምትፈታው? ቆይ መዝሙር ጠየቀኝ አይደለ? መስዋዕቱ ምንድነው አልከኝ። ቆይ ሙሌ ይኸውልህ መስዋዕቱ ምንድነው ጥያቄ አልነበረም። የጠየቁ ጥያቄ እዚህ ጋር ቅዱስ ጳውሎስ መሰዊያ አለን ብለዋል። ከዛ መሰዊያ ደግሞ መሰዊያው ኢየሱስ ከሆነ መስዋዕቱ ምንድነው ብለኛል አላልከኝም? ልጨርስ አንድ ጥያቄን ሙሌ ልንገርህ ድጋሚ ብለኛል አላልከኝም? መስዋዕቱ ምንድነው ብለኛል እኮ ልመልስልህ ልጠይቀው አለው እኮ እኔ ልመልስልህ። መሰዊያው ምንድነው? ምክንያቱም መሰዊያ አለን ብለዋል። ምክንያቱም ይላል እዛ ላይ ከዛ ከመሰዊያው ላይ
ድንኳኒቱን የሚያገለግሉ ሊበሉ መብት የላቸውም ይላል። ስለዚህ እንደዛ ስላለ መሰዊያ አለ፣ መሰዊያ ካለ ደግሞ መስዋዕት አለ ማለት ነው። ስለዚህ መሰዊያውና መስዋዕቱ ምንድን ነው ብዬ ጠየቅኩ አይደለ? ስለዚህ አሁን አንተ እንድትመልስ ነው የሚፈልገው። አንዴ ስማኝ ሙሌ ፕሊስ፣ አንተ እንድትመልስ የሚፈልገው እኔ ጥያቄ መሰዊያ አለን ያለ ቅዱስ ጳውሎስ ድንኳኑን የሚያገለግሉ የመብላት መብት የላቸውም ያለው ያ መሰዊያ ብሎ የጠራው ምኑን ነው? ማንን ነው? አንድ ሁለተኛ ደግሞ መሰዊያ ካለ ደግሞ መስዋዕት አለ። ምክንያቱም ከመስዋዕቱ ድንኳኑን የሚያገለግሉ ሊበሉ መብት የላቸውም እያለ ነው። ስለዚህ መሰዊያው ምንድን ነው? መስዋዕቱስ ምንድን ነው? ጥያቄ ነው። በጣም ቆንጆ እኮ መሰዊያው ምንድን ነው? መስዋዕቱ ምንድን ነው የሚለውን እየመለስኩልህ ነው። መስዋዕቱ ምንድን ነው? መሰዊያው ምንድን ነው የሚለውን መስዋዕት አለ፣ መስዋዕት የምናቀርብበት መሰዊያ አለ። መስዋዕቱ ምንድን ነው የሚለውን እያነበብኩልህ ነው። ስማኝ በደንብ ስማኝ በደንብ። አሁንም ደግሜ ላንብብልህ ክፍሉ እዛው ስላለ ማለት ነው። ስለዚህ ቆይ እሺ እኮ ላቀርብልህ ላንብብልህ። እኔ ማስረጃ የማቀርበው ከየት ቁጥር ጀምሬ ማንበብ እንዳለብኝ እኔ ያውቃለሁ። እኔ ስለሆንኩ ማስረጃ የምሰጥህ ማለት ነው። እኔ ግን ጥያቄ ቁጥር 10 ጀምሮ ስለሆነ ጥያቄንም ኢንክሉድ አድርጋ አንብብልኝ። እሺ እኮ ከጥያቄ ጀምሮ በኮንቴክስቱ መሰረት እዚህ ክፍል ላይ ዕብራውያን 13 ላይ ሳልወጣ እዚሁ እነግርሃለሁ ማለት ነው፣ ከጥያቄ ጀምሮ። ስለዚህ መሰዊያ አለን ብሏል። ከዛ መስዋዕት አለ። መስዋዕቱ ምንድን ነው? እራሱ እዚሁ ሲናገር ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጪ እንውጣ፣ በዚህ የምትኖር ከተማ የለችንም ካለ በኋላ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ካለ በኋላ እንግዲህ ዘውትር ለእግዚአብሔር የምስጋናን ምንድን መስዋዕት የምስጋናን ምንድን መስዋዕት ከዛ በኋላስ ማለት አለ መስዋዕቱ የምስጋናን መስዋዕት ማለት ምን ማለት ነው የሚለውን ሲያብራራ ማለት ብሎ ይቀጥልና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በማን እናቀርብለት አለ? በእርሱ እናቀርብለት። ስለዚህ ይሄንን ነው የኔ መልስ። ይሄንን ነው። መስዋዕቱ ምስጋና ነው እያልክ ነው? የስ እኔ አይደለሁም ያልኩት። ስለዚህ መስዋዕቱ ምስጋና ነው። ጻፊ ነው። እሺ አንዴ ሙሌ አንዴ ምስጋና መስዋዕት አለ። ያ እሺ። ስለዚህ መስዋዕቱ ምስጋና ነው፣ መሰዊያው ደግሞ ኢየሱስ ነው። አዎ በኢየሱስ ስም ነው። ስለዚህ ምስጋናው የሚሰዋው ኢየሱስ ላይ ነው። በኢየሱስ እኮ ነገርኩ እኮ። አዎ በኢየሱስ ስም ምስጋናን እናቀርባለን። ስናቀርብ መሰዊያው እኮ ክርስቶስ ነው አልከኝ እኮ። ማቅረቢያችን መሰዊያው ኦልሬዲ ምስጋና ነው። ምስጋናው በመስዋዕት ነው። መስዋዕቱ በመሰዊያ አድርገን እናቀርባለን። ማቅረቢያችን ምስጋና ማቅረቢያችን ኢየሱስ ነው። ለዚህ ማረጋገጫ ከፈለክ በጌታ በኢየሱስ ስም እግዚአብሔር አብን አመስግኑ ብሎ በግልጽ መጽሐፍ አዞናል። በጌታ በኢየሱስ ክርስቶስ ምስጋና እናቀርባለን። በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ክብርን እናቀርባለን። ስለዚህ መሰዊያችን ነው። በክርስቶስ ደግሞ እኛ መስዋዕታችንን እናቀርባለን። ድንኳኒቱን የሚያገለግሉ ለመብላት መብት የላቸው የሚለው ምስጋና ነው። ኦኬ፣ እሱ ሌላ ኮንቴክስት ነው። አንድ ለምን ተውከውና ፈታው? እሱን ሙሌ አንድ ላይ አድርገህ ፍታው እንጂ ምክንያቱም ጨርስልህ ሙሌ ምን ይላል? ለዚህ ነው ቁጥር 10 አንብበው ያልኩህ። ለዛ ነበር አንተ ዘላ ነበብካት። ይኸው ሙሌ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ይላል። ከመሰዊያው ሊበሉ መሰዊያ አለን ከእርሱም ሊበሉ። ከምኑ ላይ? ከመሰዊያው ሊበሉ አይደለም የሚለው። እርሱ የተባለው ምንድን ነው እዚህ ጋር ሙሌ? እዚህ ጋር እያወራ ያለው ምን እያነጻጸረ ነው ስንል ከላይ ጀምሮ ስናነበው አንድ ነገር እያነጻጸረ ነው። ሙሌ ጥያቄ መልስ ነው። ልመልስልህ ነው። አንዴ ስማኝ። ጥያቄ መሰዊያ አለን ብሎ እርሱም ያለው ምኑን ነው? እዚህ ጋር ንገረኝ። የቱን? እርሱም የተባለው ምንድን ነው? እዚህ ጋር መሰዊያ አለን ካለ በኋላ ከእርሱ ሊበሉ የሚለውን ቆይ፣ እርሱም የተባለው ምንድን ነው ሙሌ? ሊዲንግ ኮስችን ኢንተርቪው እያረከኝ ላውራል፣ በስርዓት ላንብብልህ እና እርሱም የተባለው ምንድን ነው ሙሌ? በጣም ቀላል ጥያቄ ጠየቁ ወንድም አለ። አዎ ከባድ እንደሆነ አድርገህ እያሰብክ ነው እንጂ ቀላል ነው። እኔ ከባድ ነው አላልኩም፣ ቀላል ነው ያልኩት እኮ ሙሌ እኮ ቀላል ነው። ቆይ ላውራ እያልኩ ነው። ላውጣና ላንብብልህ፣ እንዲሁም በዚህኛው መጽሐፍ ላውጣና ይኸው ያውጥቼ በቪዲዮ እያነበብኩ ላሳየህ።
ጥያቄ እኮ ከእርሱ የተባለው ምንድነው ነው እኮ ሙሌ እኮ መጽሐፉን እያወጣሁ ነው። ጠብቀኝ አልኩ። እያወጣሁ መጽሐፉ ወጣው ይሄው። ኦኬ አንዴ መጽሐፍ ከሆነ ቆጥቼ እላለሁ ሙሌ ወንድሜ። ወይስ ሌላ መጽሐፍ ነው የምታወጣው አንተ? ቆይ ስለ ትራንስሌሽን ምናልባት ካላወቅ አንዳንድ ነገር ስለ ትራንስሌሽን እነግርሃለሁ። እሺ አውጣው፣ ትራንስሌሽንን አውጣና አሳየኝ። ችግር የለውም። በቃ እኮ እንደዛ ብለህ ተረጋጋ እኮ። አዎ ትልቁ ያሁን ነው ሙሌ ክፈትና መሄድ እንደዚህ ማን ብሎ እንደተረጎመ በዛውም ተሰየኛለህ። ትራንስሌሽን ውስጥ ተገባ ማለት ነው። አይዋ እኛ ግን ፓሲቭ ሆነሳ መዝሙር ያሬድ ማለት አንዳንዴ ኦዲያንስን ማክበር ጥሩ ነው። ቃላት ስንጠቃ ላይ ከመሄዳችን በፊት ዋናው ፖይንት እየተረሳ ነው። እናንተን አፖይንት ያደረጋችሁም አካል አናውቀውም። በዚህ ደረጃ ሰው እኮ ተሰላቸ። ከ3000 ወደ 1000 ወረደ እና ባካችሁ እስኪ እባክህ ተው፣ ከንቲባው ተው፣ ከዚህ በኋላ እንዳትመጣ። ምን አይነት ሰው እናንተን ይላል እንዴ? መምህር እኮ ነው እኮ ዲያቆን መዝሙር ያሬድ። ይቅርታ ዲያቆንዬ፣ በቃ እንዳታስገባው ካሁን በኋላ ተመስገን። እሺ ችግር የለውም እንዳታስገባ። እሺ ተመስገን ካሁን በኋላ አይገባ